የእግዚአብሔር ቅባት እንዴት ነው አኖይንቲንግን ሪሲቭ የምናደርገው? አሁን የእግዚአብሔር ቅባት በአማኞች ሁሉ ውስጥ አለ። ዮሐንስ መልእክት ላይ ሁላችሁ ከቅዱሱ ቅባት ተቀብላችኋል፣ ቅዱሱ ቅባት ምን ያደርጋችኋል ያለ ያስተምራችኋል ይላል። አሁን ብዙ ሰዎች አማኝ ያልተቀባለ እንዴ ምናምን ብለው ይሳደባሉ። አሁን በዚህ ትምህርት የማያውቁ ኢሊትሬት የሆኑ ስክሪፕቸራል ዴፊሺየንሲ ያለባቸው ሰዎች ማለት ነው። እኔ አይ ኮል ኢት ስክሪፕቸራል ዴፊሺየንሲ ዴፊሺየንሲ ኦፍ ሬቬሌሽን ይባላል። አያችሁ እጥረት ሲኖር እንደዛ ነው፣ አፍ ያስከፍታል። ጠቢብ ግን አፉን አይከፍትም፣ ቶሎ ብሎ አስተውሎ ነው የሚናገረው። መጽሐፍ ሲናገር በዮሐንስ መልእክት ላይ ቅዱሱ ቅባት ተቀብላችኋል እሱ ያስተምራችኋል የሚለው ያ ቃል ምንድነው? what is the anointing that is in us? በውስጣችን ያለ የእግዚአብሔር ቅባት ቁጭ ብለን የእግዚአብሔርን ቃል ስናነብ ስናጠና የእግዚአብሔር ቃል እንዲገባን የሚረዳን ነው። ሁሉ ክርስቲያን ገና እዚህ ጋር ጌታን የተቀበለ አሁን ጌታ የሚቀበል ሰው መንፈሱ ተቀብቷል። ያ ማለት ምንድነው? ያ ሰው የእግዚአብሔርን ቃል መረዳት ይጀምራል፣ የእግዚአብሔርን ቃል ማጥናት ይጀምራል። አያችሁ እንደዚህ የሚሉ ሰዎች ሁሉም ተቀብቷል የሚሉ ሰዎች ባይዘወይ በኦርደር አያምኑም፣ በፓስተር ሊደርሺፕ አያምኑም፣ ቁጭ ብሎ በመማር አያምኑም። ለምን? ኦሬዲ ተቀብቻለሁ የሚያስተምራችሁ አያስፈልጋችሁም ይላል እኮ። ግን ዮሐንስ እያስተማራቸው ነው። የሚያስተምራችሁ አያስፈልጋችሁም፣ ቅዱሱ ቅባት በውስጣችሁ ያለው የተቀበላችሁት ቅዱሱ ቅባት እሱ ያስተምራችኋል ይላል። ያ ማለት ተቀብቻለሁ ማለት አስተማሪ አያስፈልገኝም፣ ዝም ብዬ በዋል ፈሰስሉን እንደፈለኩ ልመላለስ ማለት አይደለም። አሜን ናችሁ ወይ? ስለዚህ ይሄ የእግዚአብሔር ቅባት አሁን የምናወራው እግዚአብሔር አምላክ በእኛ ላይ የሚያመጣው ከኛ ውስጥ የሚያወጣው የሚፈነዳው ለትውልድ በረከት የሚያረገንን ነው የማወራው። አሜን ነው? አዎ። ለምን መሰላችሁ? ይሄ ቅባት በሐዋርያት ዘመን ሲሰራ የነበረው ልክ 3 ዓመት በኋላ መፈንዳት ይጀምራል። ይገርመኛል። ሐዋርያቱ ከኢየሱስ ጋር 3 ዓመት ከ6 ወር ከዛ በኋላ እስከ በዓለ 50 ከዛ በዓለ 50 ቀን መንፈስ መጣ። ከዛ በኋላ በቃ ፈነዱ። ያ ቅባት ሊሰራባቸው ጀመረ። ስለዚህ የተለያዩ ምሳሌዎችን አይተናል። ኢየሱስ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እግዚአብሔር ይላል። ተቀብቶ ነው የሚያገለግል የነበረው። እሱም አጋንንትን እያስወጣ መልካምን እያደረገ በሽተኞችን እየፈወሰ ይዞር ነበር፣ እግዚአብሔር ከሱ ጋር ነበርና ይላል። አሁን ዛሬ እንዴት ነው ኬሪ የምናረገው? አኖይንቲንግ ሁል ጊዜ ፉል የምንሆነው እንዴት ነው? አያችሁ ሁል ጊዜ የእግዚአብሔር ቅባት በሱ ላይ አክቲቭ የሆነ እሳቱ የማይጠፋ ክርስቲያን ይሆናል። ኢየሱስ የተናገረው የሚገርም ፓራብል አለ። በጣም የሚገርም ፓራብል አለ። ማቴዎስ ወንጌል ምዕራፍ 25 ላይ ዛሬ ከዛ ነው የምንጀምረው። how to carry oil እንዴት ነው የእግዚአብሔር ቅባት ሁል ጊዜ የተሞላን የምንሆነው? እንዴት ነው የእግዚአብሔር ቅባት ሁል ጊዜ መንፈስ ይውላችሁ በደንብ ስሙኝ። አንድ ሰው በጌታ ቅባት ሲሞላ በመንፈስ እሳትም ትሪገር ያደርጋል። if there is no oil there is no fire። ይሄንን ኢየሱስ ያስረዳው ማቴዎስ 25 ላይ ነው። ትዝ ይላችሁ ከሆነ ከቁጥር 1 ጀምሮ ላንብብላችሁ። ቀጥሎም ኢየሱስ እንዲህ ያለ፣ በዚያ ጊዜ መንግስተ ሰማይ መብራታቸውን ይዘው ሙሽራ ለመቀበል የሚወጡ 10 ልጃገረዶችን ትመስላለች። የ10ቱ ቆነጃጅት ምሳሌ ታውቁታላችሁ። ከነርሱ 5ቱ ሞኞች 5ቱ ብልሆች ነበሩ። ሞኞቹ ልጃገረዶች መብራታቸውን ቢይዙም ለመብራቱ የሚሆን ትርፍ ዘይት አልያዙም ነበር። እስኪ ትርፍ ዘይት በሉ። ዘይት ከሌለ መብራት የለም። ኢየሱስ እዚህ ጋር እንዴት ነው ይሄን ፓራብል እንዴት ነው ምሳሌ የሚናገረው ብትሉ ስለ ላምፕ ነው የሚናገረው። ይሄ ሻማ ወይም ደግሞ ምንድነው ኩራዝ፣ የኩራዝን ምሳሌ ነው። ኩራዝ ውስጥ ኦይል ይደረጋል፣ ክር አለ። ኦይል ከሌለው ክሩ ተቃጥሎ ይጨሳል። የሚገርማችሁ ክሩ ማለት እንደዚህ ጨርቅ ነው። የገጠር ሰዎች ታውቃላችሁ፣ ይሄንን ጨርቅ ቆርጣችሁ እንትን ውስጥ ብከቱ ጨርቁ ቀስ ብሎ ነው የሚቃጠለው። because of the oil ኦይል ከሌለው ጨርቁ ብላ በሰከንድ ውስጥ ነው የምታልቀው። አያችሁ፣ ለዛ ነው ኢየሱስ እነዚህ ሰዎች የነዚህ 10ቱ ቆነጃጅቶች ምሳሌ የነገረን። በመንፈስ ቅዱስ ሁሉ ጊዜ መሞላት የሚያስፈልገው እሳት እንዲነድ ነው። ለዛ ነው መንፈስ ቅዱስ ሲናገር be fervent in the spirit serving the Lord ይላል። ጌታን ለማገልገል በመንፈስ የምትነዱ ሁኑ ይላል።
አየ በመንፈስ ለመቃጠል በመንፈስ ለመንደድ በእግዚአብሔር ኦይል በአኖይንቲንግ መሞላት አለብህ። ለዛ ነው ሁሉ ክርስቲያን እኩል መንፈሳዊ ነው አይደለም። ሁሉ ክርስቲያን እኩል ጌታን ይወዳል አይደለም። ሁሉ ክርስቲያን እኩል ጸሎት ይወዳል አይደለም። ሁሉ ክርስቲያን እኩል ቸርችን ይወዳል፣ ቤተክርስቲያን ይወዳል፣ ቃሉን ይወዳል አይደለም። ሁሉ ክርስቲያን እኩል የእግዚአብሔርን ኃይል ይገልጣል አይደለም። ለምን ብትሉ it's according to the spirit, the power that is at work in you. አሜን ናችሁ ወይ? ስለዚህ ጌታ እዚህ ጋር ያለውን ልንገራችሁ። ትርፍ ዘይት አልያዙም ነበር። ብልሆቹ ልጃገረዶች ግን ከመብራታቸው ጋር ትርፍ ዘይት በዕቃ ይዘው ነበር። እስኪ ትርፍ ዘይት በዕቃ ይዛለው በሉ። አየ እንዴት ትርፍ ዘይት ያዙ? እኔ ሙሽራው በመዘግየቱ ሁሉም እንቅልፍ ተጫጭኗቸው ተኙ። እኩለ ሌሊት ሲሆን ግን እነሆ ሙሽራው መጣ፣ ውጡና ተቀበሉት የሚል ውካታ ተሰማ። በዚያ ጊዜ ልጃገረዶቹ ሁሉ ተነሱና መብራታቸውን አዘጋጁ። ሞኞቹ ልጃገረዶች ብልሆቹን መብራታችን መጥፋቱ ስለሆነ እባካችሁ ከዘይታችሁ ስጡን አሏቸው። ብልሆቹ ደግሞ እንደዚህ አሉ፣ ለኛም ለናንተም የሚበቃ ዘይት የለንም። ይልቁንስ ወደ ሱቅ ሂዱና ለናንተ የሚሆን ዘይት ግዙ። እስኪ ዘይት ግዙ በሉ። ድገሙት። ይሄ የሚሸጠውን አትግዙ። እቺን ነገር ሁሌ እየመታዋት ነው። የሚሸጥ ዘይት አይገዛም። ይሄ እዛ እኔ ሰው አይደለም አታክ እያረኩ ያለሁት፣ እኔ ባይብል ነው የምሰብከው። አሜን። ዘይት ግዙ የሚለውን እዚህ ጋር በደንብ አስረዳቸዋለሁ። ዘይት ግዙ ታውቃላችኋል። አንዳንድ አገልጋዮች ይሄን ጠቅሰው ዘይት እንደሚሸጡ ጀስት ዘይት ሽጥ፣ ይሄን ለምን ጠቅሳለህ? አሜን ነው። የሚገዙ ሰዎች ነው ያዘኑብኝ። አሁን ጌታ ይባርካችሁ። እኔ አትግዙ ነው የምለው። ከገዛችሁ መገንዘባችሁን አውጡ። ሳብቱ ሂዱና ዘይት ግዙ ለራሳችሁ አሏቸው። ብልሆቹ ትርፍ ዘይት ያላቸው ሂዱና ግዙ። ለምን? እኔ ለራሴ ነው የገዛሁት፣ ለኛም ለናንተም አይበቃም። ስለዚህ ሂዱና ግዙ አሏቸው። ይልቅስ ወደ ሱቅ ሂዱና ለናንተ የሚሆን ዘይት ግዙ ሲሉ መለሱላቸው። ሞኞቹ ልጃገረዶች ዘይት ለመግዛት በሄዱበት ወቅት ሙሽራው መጣ። ተዘጋጅተው የነበሩት ልጃገረዶች ከሙሽራው ጋር ወደ ሰርጉ ግብዣ አዳራሽ ገቡ። በሩም ተዘጋ። በኋላም የቀሩት ልጃገረዶች መጡና ጌታ ሆይ እባክህን ክፈትልን አሉ። እርሱ ግን በእውነት እላችኋለሁ እኔ አላውቃችሁም ሲል መለሰላቸው። ስለዚህ ቀኑና ሰዓቱን ስለማታውቁት ተግታችሁ ጠብቁ። ምን ማለት ነው? ዘይት ግዙ ማለት አቤት! ይሄንን በአምፕሊፋይድ በእንግሊዝኛ ብታነቡት you'll be shocked። ዘይት ግዙ ማለት መንፈሳዊ ዘይት እንዴት ነው የሚገዛው ብትሉ በጸሎት ነው የሚገዛው። በደንብ ስሙኛውን የእግዚአብሔር ቃል ላይ እንዲሁ በነፃ በጸጋ የምንቀበለው ሳልቬሽን ነው እንጂ አኖይንቲንግ ፓወር አይደለም። በነፃ የምንቀበለው የእግዚአብሔርን ደህንነት የዘላለም ሕይወት በነፃ ትቀበላለህ። በማመን ነው። እሱን አመንክ፣ ኮንፌስ አደረክ፣ ከዛ በኋላ የዘላለም ሕይወት። ግን ይሄ ዘይት የሚባለው ነገር የእግዚአብሔር ኃይል የሚባለው ነገር ግዙ የሚለው ምን ማለት ነው ብትል now you need to take ሌላ ስቴፕ ሌላ ሌቭል። በምን? በዲሲፕሊን፣ በጾም፣ በጸሎት፣ ጋድሊ የሆነ ሕይወት በመኖር እግዚአብሔርን በመፍራት። አሜን ናችሁ ወይ? ያ እግዚአብሔርን በመፍራት በመንፈስ ፍሬ በመመላለስ የእግዚአብሔር ቅባት ምን እንደሚያደርጋችሁ። የእግዚአብሔር ቅባት የሚያደርገው ምን መሰላችሁ? የእግዚአብሔር ቅባት ኃላፊ ያደርጋል። when anointing come upon you God will ordain you for responsibility። የእግዚአብሔር ቅባት ሲሰራብን ማለት ነው። የእግዚአብሔር ቅባት እንዲሰራብን የእግዚአብሔር ቅባት የሚመጣበት ሰው ለኦርዲኔሽን ማለት ነው፣ ለእግዚአብሔር ስራ ማለት ነው። ይኸውላችሁ ቅባት ሁሉ የሚጠቀመው ካራክተርን ነው። የኛን ካራክተር ነው፣ የኛን ሀቢት ነው የሚጠቀመው፣ የኛን ባህሪ ነው የሚጠቀመው።
ስለዚህ የእግዚአብሔር ቅባት እንዲሰራብን የራሳችን ባህሪ በጣም ከእግዚአብሔር ቃል ጋር ማች ማድረግ አለበት። እኛ ግን ሁል ጊዜ ምንድነው የምንለው መሰላችሁ? it's okay you can just live like this but if you want to serve God እግዚአብሔርን በኃይል ማገልገል የሚፈልግ ሰው you have to it's a mandatory to align yourself to the word of God በቃ መስት ነው። አለዛ አይሆንም። you know በቀደም ዕለት ስናገር ነበረ 49ኛው ምዕራፍ ዘፍጥረት 49 ቁጥር 1 ጀምሮ ምን ይላል መሰላችሁ? ያዕቆብ እንደዚህ ያለ እናንተ የያዕቆብ ልጆች የእስራኤል ልጆች ኑ ተሰብሰቡ፣ ወደፊታችሁ የሚሆነውን የሚመጣው ዘመን ላይ የሚያገኛችሁ ልንገራችሁ፣ ኑ ተሰብሰቡ አላቸው። ሁሉም ተሰበሰቡና ያው ታውቃላችሁ አባቶች በድሮ ከመጀመሪያ ልጆች ነው የሚጀምሩት። የመጀመሪያው ልጅ ሮቤል ነው ታውቁታላችሁ። ሮቤል አለው አንተ የመጀመሪያ ልጅ የኃይሌ የብርታቴ መጀመሪያ ነህ አለው። የኃይሌ መጀመሪያ ነህ፣ የብርታቴ መጀመሪያ ነህ አንተ you are excellency of dignity excellency of power አለው። አንተ ሮቤል ግን unstable as water አለው። እንደ ውሃ የምትወላውል ስለሆንክ unstable ስለሆንክ አለቅነት ላንተ አይገባም። ግን you were born leader but because of your character you cannot be leader። የሚገርም እኮ ነው። ባህሪ አንስቴብል ነው፣ እንደ ውሃ የምትዋልል ነው። 49ኛው ዘፍጥረት 49ኛው ነው። ያዕቆብ ሲያስቀምጥ ኃላፊነት ሲሰጥ እግዚአብሔር ነው እኮ በያዕቆብ ውስጥ የሚናገረው እኮ እግዚአብሔር ነው። ያዕቆብን ማን ባረከው? ያዕቆብን የባረከው እኮ በአባቱ ነው፣ በይስሐቅ አልፎ ነው። እግዚአብሔር በይስሐቅ አልፎ ነው። አያችሁ የእግዚአብሔር ቅባት እንዲሰራብንና ከፍ ወዳለ መንፈሳዊ ኦርዲኔሽን እንዲወስደን ከፈለግን የእግዚአብሔርን ቃል ህይወት አይመችም። ግን አውትካሙ ደስ ይላል። you must bend to the word bend ማድረግ አለብህ። ለቃሉ ቤንድ ውደድ፣ ቤንድ ወደ ፍቅር፣ ወደ ቸርነት፣ ወደ ርህራይ፣ ወደ ምህረት፣ እግዚአብሔርን ወደ መፍራት፣ በቅድስና በጽድቅ መኖር ቤንድ ማድረግ አለብህ። ስጋዬን በጥርሴ እየነከስኩ አስገዛለሁ። you want to be used by God that's the way። አለበለዚያ እግዚአብሔር አሁን ተናጋሪ አላጣም። እግዚአብሔር ያጣው ቬስል ነው። እግዚአብሔር መሳሪያ ነው ያጣው። እግዚአብሔር አጋንንት የሚያወጣበት ሰይፍ የሆነ ሰው ነው ያጣው። እግዚአብሔር የሚፈልገው አሁን በሽተኞችን የሚፈውስለት ነፍሳትን የሚያድልለት ነው። እግዚአብሔር አሁን ፖለቲከኛ ፓስተር አይፈልግም። ነገረኛ የቸርች መሪ አይፈልግም። ልክ ነኝ አይደል? ሌላውን አታክ የሚያደርግ ወንድም ከወንድም ጋር የሚያጋጭ በሚዲያ ላይ ጸብ የሚረጭ አይደለም የሚፈልገው። እግዚአብሔር የሚፈልገው ኢየሱስን በስልጣን በኃይል የሚሰብክለት ይፈልጋል። አሜን ነው ወይ? ስለዚህ አየህ ሮቤል የመጀመሪያ ልጅ ሆኖ ብኩርናው የያዕቆብ ልጆች ብኩርና ኃላፊነቱ ማላይ ወደቀ ዮሴፍ ላይ። ዮሴፍን ይወስ ደግሞ ባህሪው ወንድሞቹ ሲሸጡት ኮምፕሌን አላደረገም። ጲጢፋራ ቤት ኮምፕሌን አላደረገም። በሐሰት ሲከሰስ ኮምፕሌን አላደረገም። look at the character of Joseph። አያችሁ የመጨረሻው ልጅ ነው ዮሴፍ የመጨረሻ ልጅ ሆኖ መጨረሻ እኮ ያዕቆብ ግብጽ ነው እኮ ይሄንን የሚባርካቸው ከመሞቱ በፊት። እናንተ ያዕቆብ ልጆች የእስራኤል ልጆች ኑ ልንገራችሁ አለ። አሁን ቅባቱ የሚተላለፈው በባህሪ ነው አለ። ቀድሞ በተወለደ አይደለም አለ። ቀድሞ በተወለደ ቢሆንማ ኢሳው ነበረ ቅባቱ መተላለፍ የነበረበት። ያዕቆብ ሁለተኛ ነው የተወለደው። አያችሁ የእግዚአብሔር ልጆች የእግዚአብሔር ቅባት የሚሰራብን ለኢየሱስ አሁን ማንም እዚህ ውስጥ እርግጠኛ ነኝ ጌታ አይጠቀምብኝ ብሎ የሚያስብ ሰው የለም። እርግጠኛ ነኝ በሚዲያም የሚያየው እዚህም ያለን ከኔ ጅምር ማለት ነው ሁላችን በእግዚአብሔር እጅ ኃይለኛ መሳሪያ መሆን እንፈልጋለን። ልክ ነኝ አይደል? ግን የሚገርማችሁ እግዚአብሔር ይኸውልህ ቅባት ታውቃለህ the danger of anointing ልንገራችሁ። anointing መጥቶብህ የእግዚአብሔር ቅባት ሲመጣብህ ምን መሰለ የሚያደርግ ሪልም አለ በምድርና በጨለማው ዓለም በሰማይ ሶስት ዓለም በሰማይ በምድር ከምድር በታች
እነዚህ ዓለሞች ላይ እግዚአብሔር ስምህን አናውንስ ያደርገዋል። ከዛስ ቃልህ ይከበራል። ቃልህን ሰማይ ኦነር ያደርገዋል። ሰማችሁኝ? የተቀባ ሰው ቃሉ ሰማይ ለቃሉ እሺ ነው የሚለው። ሰማችሁ? አሁን ለምሳሌ ይኸውላችሁ ኤልሳ ትዝ ይላችኋል። ሴትዮዋ ያቺ ሱናማይቱ ምን ላርግላት? አይ እኔ ሁሉ ነገር አለኝ። ገያዝ ምን አለ? ልጅ የላትም። ጥራት የዛሬ ዓመት በዚህ አልጸለየም። ልጅ ሰጣት። አልጸለየም። ለምን? እግዚአብሔር የሱን ቃል ኦነር እንደሚያደርገው ያውቃል። አየ ካራክተራችን ሳይሰራ ይሄ አይነት አኖይንቲንግ ሰው እንገላለን እኮ። ያናደደን ትረግማለህ፣ ይሞታል። ትረግማለህ፣ ዲመን ትልክበታል። ከረገምኮ ይሆናል። ያ I'm telling you ለዛ ነው እግዚአብሔር before he anoints us he want to mold us mold ነው የሚያደርግ። አሜን። ኮምፓሽኔት ነው የሚያደርግ። ርህራሄን ሆድ ላይ የሚገጥምብ አንጀት የሚላወስ ነው የሚያደርግ። ለምን? ለሰው እንድታዘን። የሚረግሟችሁን ምን በሉ? መርቁ። አየ ተቀብተ ስትረገም መልሰ ከረገምክ እነዛኛዎቹ እርግማናቸው ምን ያንተ እርግማን ግን ይገላቸዋል። አላችሁ ከኔ ጋር? የአኖይንቲንግ ዴንጀር ዌይ ነው። ስለዚህ በእግዚአብሔር ይጠቀምብኝ የምንል በሙሉ የእግዚአብሔር ቅባት አንዱ የሚሰራው እንደዚህ ነው። ስለዚህ ካራክተራችንን እንደዚህ እንደ ወይን እኮ ጠጅ የሚሆነው ተጨምቆ ነው። አኖይንቲንግ ታውቃላችሁ አይደል? አኖይንቲንግ ኦይል ኦሊቭ ኦይል እኮ ነው። ኦሊቭ ምንድነው? የኦሊቭ ፍሬ ነበረ። የወይራ ዛፍ ፍሬ ነው። ያ ፍሬ ተጨምቆ ነው ዘይት የወጣው። እግዚአብሔር ባህሪያችንን ደስ አይልም። ደስ የማይል ነገር ሁል ጊዜ ማገልገል የምታገለግሉ ሰዎች ልንገራችሁ። ሁል ጊዜ ሰው መጥቶ ሲያስቆጣችሁ God is checking your character። ሰርቭ የምታረጉት ሰው በቤተሰብም ሊሆን ይችላል። በተለያየ መንገድ የሆነ ሰው መጥቶ ሲነካችሁ በነገር በተለያየ መጥቶ በዛ ያ ሰው አታክ ሲያደርጋችሁ እዛ ሰው ላይ ሪአክት የምታረጉት God is watching, God is checking you። አሜን ናችሁ? አሜን። ያንን በትዕግስት ካለፋችሁ በምህረት ካለፋችሁ ሌቭል ጌጁ ይጨምራል። የቅባት አሜን። አዎ በምህረት በይቅርታ ከእንደገና ቤት ስትጣሉ አሁን እኮ ሰው ዘግታችሁ የሚቀጥለው ዓመት ልትገቡ የተዘጋጃችሁ ሰዎች አላችሁ። መቃብሬ ላይ አቆምማ ከሞትከ በኋላ መቃብር ላይ ቆማ አልቆመ ምን ይሰራል? እኔ ኩቺ አባባል ትገርመኛለች። መቃብር ላይ እኔ ከሞትኩ በኋላ ምን አገባኝ አላቀኔ አይገርም? ስታዩ መንገድ የምትቀይሩ ኢየሱስ ጌታ ነው። አሜን ናችሁ? አሜን። ቅባት ከወደድክ መሞት አለብህ። እየሞትክ ስትሄድ ነው ቅባቱ እየበረታ የሚሄድ። አሜን። I'm telling you that's the way። አሜን። አዎ ጳውሎስ እንደዛ ሲታሰር፣ ሲደበደብ፣ ሲጋጥ፣ ሲመታ፣ ሲሰደብ አንድ ጊዜ ሲሳደብ ሰምታችኋል? አንዴ ኮምፕሌን ሲያደርግ ሰምታችኋል? አንዴ ሲረግም ሰምታችኋል? እስክንድሮስ አንጥረኛውን ብቻ ነው እግዚአብሔር የእጁን ይስጠው ያለው። በጣም ስላስጨነቀው፣ እሱም ደግሞ ከባድ የሆነ ዲመን ስለሆነ ነው። አሜን ናችሁ? እኔ ስለ አኖይንቲንግ እኮ ባህሪ እየነገርኳችሁ ነው። አሜን ነው። ያ ምን እንደሚያደርገን ታውቃላችሁ? የአጋንንት መንፈሶች ድምጻችንን ሪስፔክት እንዳያደርጉት ያደርገናል። እንዳትረሱ። Demons respect your character than your voice. Demons respect, they look at your character than your voice. Loud የሆነ ኢየሱስ ከምትል
በኢየሱስ ክርስቶስ ስም ስትል ይወጣል። ባህሪን ነው የሚያዩት። in the name of Jesus name ማለት ካራክተር ማለት ነው። አኖማ ማለት ነው በግሪክ at the mention of the name of Jesus የሚለው ኔም ማለት አኖማ ማለት ነው። አኖማ ማለት ባህሪ ካራክተር ማለት ነው ትርጉሙ ትክክለኛው። በኢየሱስ ስም ስትል አጋንንቶች እንዲያከብሩ ትፈልጋለህ። አየህ የቅባት ኃይል የሚሰራው ከካራክተራችን ጋር አሜን። የእግዚአብሔር ኃይልና ቅባቱን አትራክት ማለት ዘይት ግዙ። ዘይት መግዛት ምን ማለት ነው? ዘይት መግዛት እኮ ማለት pay price spend time with God። እንዴ አንድ ሰዓት የማይጸልይ ሰው እንዴት ነው አጋንንት የሚያስወጣው? አያስወጣም። ጌታ ተመኝቶ መሞት ደግሞ በኢየሱስ ክርስቶስ ስም ይቅር። በጸሎት በመራብ አሜን ነው። የጸሎታችን ልክ የራባችን ልክ ያሳያል። በጸሎት ጊዜ ማሳለፍ፣ ከቃሉ ጋር ጊዜ ማሳለፍ፣ ሜዲቴት ማድረግ ሜዲቴት ማድረግ የእግዚአብሔርን ቃል ሜዲቴት ማድረግ እኔ ከዚህ በፊት ነግሬያቸዋለሁ። አንድ ጊዜ 2016 መጨረሻ አካባቢ እዚህ ሀገር እንደመጣው ገና መኪና እንደገዛው ማለት ነው። መኪና እንደገዛው በስልክ ለሆነች ሴት እየጸለይኩ ነበር። እየጸለይኩኝ ኡበር ጠራ ማለት ነው። ቻው ብዬ ዘግቼ ሄድኩ። ሴትዮዋን እየጸለይኩኝ አጋንንት እኮ ማኒፌስት አድርጎ ከዛ መንፈስ ቅዱስ ታዲያ አንድ ላይ ሲሪየስ ያልሆንክ እንዴት ነው 11 የሚሰጣል? ካንስል አድርጌ ቆሜ ደውዬ ከእንደገና ከለንደን ነው ሶሪ ብያት ጸለይኩኝ። አየህ ራብተኛ ኮንክ ዋጋ ትከፍላለህ። ቅባት ሌላ ጉዳይ ነው። አሁን ይሄ ቅባት ለሁሉም አይደለም። የሳልቬሽን ጉዳይ አይደለም። we are all saved እንደዚህ ሆነን ገነት መግባት ገነነን already we are not trying to make it to heaven። አሁን ገነት መግቢያ ቅባት እየፈለግናል። አሁን የምንፈልገው የእግዚአብሔር ኃይል በምድር ላይ እግዚአብሔር ባንተ ያሰበውን ያንን ዓላማ ፉልፊል የምታደርግበት የእግዚአብሔር ኃይል ማለት ነው። አሜን ነው። አዎ ለዛ ደግሞ ቫዮለንት መሆን አለብን። አሜን ናቸው። ስለዚህ ዘይት ግዙ፣ ሂዱና ለራሳቸው ግዙ። አየ ለካነዛ ብልሆቹ ሙሉ ዘይት ያላቸው ገዝተው ነው። they paid price, they fasted, they prayed, they prepare. somebody say prepare. ካልተዘጋጀ ቅባት የለህም ማለት ነው። ሁሉ ጊዜ መብራታችሁ ሁሌ የበራ ይሁን ይላል መጽሐፍ። መብራታችሁ ሁሌ የበራ ይሁን። መብራት የሚበራው ደግሞ ቅባት ከሌለ ዘይት ያልቃል። ከዛ በኋላ ትደክማለህ። መጽሐፍ ሲናገራውን ሕግ ለእግሬ መብራት ነው ይላል አይደል? ለመንገዴ ብርሃን ነው ይላል። your word is lamp። አየህ የእግዚአብሔር ቅባት ሲሰራብህ ቃሉ ይመራሃል ማለት ነው። አየህ መብራት ያለው መኪና ጨለማ ውስጥ ይሄ ዓለም ጨለማ ነው። በዚህ ጨለማ ዓለም ኮንፊውዝድ ያልሆነ ህይወት ለመኖር የእግዚአብሔር ቅባት ያስፈልጋል። ከዛ ከቃሉ ነው የሚወጣው ኤቭሪቲንግ። በቃሉ ስትሄድ ያለ ኮንፊውዥን ትኖራለህ። I'm telling you trust me። እውነቴን ነው የምላችሁ። አለበለዚያ ይሄ እኛ በተለይ በእኛ ኮሚኒቲ እንደተለመደው አሜን ብለን ተጫዋጩህን ብቻ ወድቀን ምናምን ከዛ ሄደን ተመልሰን ኮንፊውዝድ ላይፍ ኖ ፕሪንሲፕል ማክበር አለብን። በጣም ፕሪንሲፕል ማክበር አለብን። በተለይ የኛ ኮሚኒቲ ኢትዮጵያ ኤርትራ እዚህ አይነት ነገር ላይ ትንሽ ትክክል አይደለም። በእግዚአብሔር መርህ ነው። God is a God of principle. He is a God of principle. አሜን ነው። ዘይት ግዙ ይላል። ዘይት ግዙ፣ ሄዳችሁ ለራሳችሁ ግዙ፣ ጸልዩ፣ እንድትሞሉ ጸልዩ። በመንፈስ ቅዱስ የሞላባችሁ ሁኑ። በወይን ጠጅ አትስከሩ። pray fast, pray, have devotion time personally ለራስህ አያችሁ የሚያምኑ ሁሉ ምልክት አላቸው። what is the sign that is following you? ምንድነው የሚከተል አንተ? what is the sign that is following you? there are signs ምልክቶች አሉ ይከተላሉ። ምንድነው እየተከተለሽ ያለው አንቺ? እስኪ ማርቆስ 16 ላይ ካሉ ምልክቶች እኔ ላይ ይሄ አለ ምትሉት ምንድነው? ከልሳን ውጪ ልሳን ያው ሁሉም ላይ ሁላችንም ሻራባባ እንላለን። ከዛ ቀጥሎ what next? አየ ሰይጣንን ከቤት ማባረር አለብህ። ከፋይናንስ ከስራ ላይ ከተለያየ ነገር ላይ አጋንንቶችን ኮማንድ ማድረግ አለብህ። አሜን ነው ወይ? አዎ ይሄ ደግሞ የሚሆነው በእግዚአብሔር ቅባት በመንፈስ ቅዱስ ኃይል ነው። that's what you need anointing for. Anointing is for work.
አረ አሜን ነው ወይ? አረ አሜን አሜን ነው ወይ? አሁን መጽሐፍ ቅዱስ ላይ በጣም ከሚያስቀኑኝ ሰዎች አንዱ ዳዊት ነው። ወደ ዳዊት ከመሄድ በፊት ሁለተኛ መጀመሪያ ግዙ ፋስት ኤንድ ፕሬይ አይደለ? ሁለተኛ ደግሞ ዕብራውያን 1:9 እና መዝሙር 45:7 አንድ አይነት ቃል ነው። ዕብራውያን 1:9 መዝሙር 45:7 ጽድቅን ወደድህ አመፃን ግን ጠላ፣ ስለዚህ አምላክ እግዚአብሔር ከወንድሞች ይልቅ ከጓደኞች ይልቅ በደስታ ዘይት ምን አረገ? ቀባ። አሜን ነው። በእንግሊዝኛ ብታነቡ እንዴት ደስ ይላል መሰለ ማንofgad You have loved righteousness and hated lawlessness. Therefore God, your God, has anointed you with oil of gladness more than your companions. More than your companions. አያችሁ ይሄ ልክ more than your companion ማለት ከወንድሞቼ በላይ ማለት ነው። አሜን ነው። አሜን ናችሁ ወይ? እንበላለጣለን በቅባት። ያ ከጎን ያለው ሰው ሊበልጥ ይችላል በቅባት። ከጎንሽ ያለ እህትሽ ልትበልጥ ይችላልሽ። አየህ what do you love? Your anointing depends on the love you have in your heart. አቤት 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 ሰማችሁ? አንተ ላይ የሚሰራው ቅባት አንተ በምትወደው ነገር የተወሰነ ነው። የምትወደው ምንድነው? ጽድቅን ነው የምትወደው ወይስ ደግሞ ሎውለስነስ ነው የምትወደው? ጽድቅን ወደድክ አመፃን ግን ጠላ። አየህ በምትወደውና በምትጠላው ነገር ዲፔንድ ያደርጋል አኖይንቲንግ። አሜን ናችሁ ወይ? አሜን። አዎ አሁን ለምሳሌ ወንድሙን የሚጠላ ምንድነው? ነብሰ ገዳይ ላይ ቅባት አይሰራም። ነብሰ ገዳይ ላይ ሰይጣን ነው የሚሰራው። ምክንያቱም ሰው መጥላት አመፃ ነው። ጽድቅን ወደድ አመፃን ግን ጠላ። You hated your brother in Christ and you expect the anointing of God አንተ ላይ እንዲሰራ። ምን አይነት ዘፋኝ ነህ? ቀልደኛ ሰው። አየህ ጽድቅን ወደድክ አመፃን ግን ጠላ። ዛሬ ሁሉ ከፊት እንደዚህ 365 ቀን ነው እኮ ያለው። በቅባት ነው መኖር ያለብን። ጌታ ምስክሬን አሜን ነው። ይኸውላችሁ ቅባት ይለያል። አረ አሜን ነው ወይ? አሜን ነው ወይ? አምላክ እግዚአብሔር ከወንድሞቼ ይልቅ ይላል። አሜን ነው ወይ? ሁሉን ክርስቲያን የመምሰል ግዴታ የለብህም። ሁሉን አገልጋይ የመምሰል ግዴታ የለብህም። በጌታ በኢየሱስ ክርስቶስም ዛሬ አፒታይታችሁ ይቀር። ሌቭል የሚቀይር ይውል ከሰፈር እንዲህ the name of Jesus። አየህ ዳዊት ላይ የመጣው ቅባት ከወንድሞቹ አስበለጠ። አሜን አሜን አሜን። በጌታ በኢየሱስ ስም ቅባቱ ይስራባችሁ። የእግዚአብሔር ቅባት የሚለይ ቅባት ይምጣባችሁ። አየህ ቅባት እንደሚለይ ያ አምላክ እግዚአብሔር ከወንድሞቼ ይልቅ ይላል። ከአያጋሳ ጌታ ብዙ አገልጋዮች አሉ። ከአገልጋይ የተለየ ማን ነው? አሜን የሚለኝ በጌታ። አረ አሜን ነው ወይ? እናንተ ቤት አውቃለሁ ሁላችሁም ጴንጤ ናችሁ ድናችኋል። ግን ከቤተሰብ የተለየ ማን ነው? አሜን የሚለኝ የቅባት ያረፍበታል ዛሬ። አሜን አሜን። አየህ ስለዚህ ይኸውልህ ለየት ማለት አለብን። አሜን አሜን አሜን። ያ ለየት ማለት አለብን። ቅባት ነው አይደል የምፈልገው? ለየት ንግግር ላይ ለየት፣ ውሎ ላይ ለየት። አሜን ነው ወይ? በቤት ለየት። እስኪ ዛሬ የሚለይ ቅባት ይምጣብኝ በሉ። ድገሙት በጌታ። አረ ድገሙት በኢየሱስ ስም። አሜን አሜን አሜን። አዎ ለየት ባይዘው አኖይንትድ የሆነ ሰው ቢዝነስ ከጀመረ ቢዝነሱ አኖይንትድ ነው። እናንተ በደንብ ስሙኝ በጌታ። ይው መጽሐፍ ቅዱስ ላይ የተቀቡ ሰዎችን በሙሉ እዩ። አብርሃምን እዩ አኖይንትድ አይደል እንዴ? ቢዝነሱን እዩ። ይስሐቅን እዩ የተቀባ አይደል እንዴ? ቢዝነሱን እዩ። ይስሐቅ እኮ የታወቀ እኮ ሀብታም እኮ ነው። ሰውየው እጅግ እስከሚበለጥግ ድረስ በለጠገ ይላል ዘፍጥረት 26። he became prosperous until he became very wealthy ይላል ጄኔሲስ 26። very prosperous very wealthy ከቁጥር በላይ ነው።
ለምን መሰለ? እዚህ ጋር ሲቆፍር ይወስዱበታል፣ ውሰዱት ይላል። ሲቆፍር ይወስዱበታል፣ ውሰዱት ይላል። እሱ በሄደበት ቦታ ሁሉ ምንጭ ይፈልቃል። ምክንያቱም ቅባቱ ይስሐቅ ውስጥ ነው ያለው እንጂ ቅባቱ መሬቱ ላይ አይደለም። አየ የተቀባ ሰው በእጁ ላይ የሚሰራው ነገር ሁሉ ይሳካለታል። ዛሬ በኢየሱስም ቅባታችሁን አታክ የሚያደርግ ዲመን ይመታ። ቅባታችሁን የሚዋጋ ጋንንት ይመታ። አሜን ያለ ሰው ዛሬ ይሁንለት። አሜን። ጌታ ምስክሬን። ሉክ አት ዳዊት እኔ በጠላቶቼ ፊት ለፊት አላር ራሴን በዘይት ምን አረገኝ? ቀባኛል። የሚገርማችሁ ሳሙኤል ሄደና ዳዊትን አስጠራ። ወንድሞቹን ሁሉ እግዚአብሔር እምቢ አለ፣ ናኳቸዋል። ወይ አይ አምላክ እግዚአብሔር ከወንድሞቼ ይልቅ ማካዳቬስ ወይኔ አረ አሜን ናችሁ ወይ? ማን ነው ጮሁ አሜን የሚለኝ? አሜን ነው። ዳዊት ሲመጣ የእግዚአብሔር አፈሰሰበት፣ ትንቢት ተናገረበት። የሚገርማችሁ እዛው እንደዚህ ይላል፣ ዳዊትም ከዛ ቀን ጀምሮ የእግዚአብሔር መንፈስ በኃይል መጣበት ይላል። ይኸውልህ የዛኑ ቀን ብድግ ብሎ ወደ ንግስና አልሄደም፣ ወደ እረኝነቱ ተመለሰ። እግዚአብሔር አሁን ትሬኒንግ ትሬኒንግ አየህ፣ ቅባቱ ሲመጣበት ትሬኒንግ ነው። አንበሳ ይመጣል፣ አንበሳውን ይበጣጥሳል። ድብ ይመጣል፣ ድቡን ማንም አላየውም። እግዚአብሔር ግን ለጎልያድ እያዘጋጀው ነው። በእውል አየህ፣ ቅባት ሲመጣብህ በጓዳ ነው። ሸገደገደገደገደገደ ትላለህ፣ ባይብልን ይዘህ ትንደባለላለህ መሬት ላይ። አሜን ነው። ታየዋለህ፣ ብድግ ትላለህ፣ ትዘላለህ፣ ትሮጣለህ፣ ቤት ብቻ ትላለህ። ከዛ በኋላ ትጸልያለህ። የራስህን ቻሌንጅ ታሸንፋለህ። የራስን ቀንበር ትሰብራለህ። አሜን ነው ወይ? እግዚአብሔር እያዘጋጀ ነው ለእንደዚህ አይነት አደባባይ። አሜን ነው ወይ? እዛ ያዘጋጃል፣ ሞልድ ያረጋል። ከዛ ይኸውልህ እቤት በጓዳ ያላሸነፍከው አንበሳ በአደባባይ የምትዘረው ጎልያድ የለም። ጎልያድ ይዘራል። አየህ ቅባት እንዴት እንደሆነ። ቅባቱ ራሱ ሲመጣብ ኖርማል መሆን አትችልም። ገና ቃል ስገልጥ እንባ ይመጣል። ስትጸልይ እንደ የሆነ ነገር ውስጥ ላይ ረሃብ አለ። መዝሙር ስትሰማ እየነዳ እንባ ይፈሳል። በቃ ኖርማል መሆን አትችልም። የሆኑ ሰዎች ጋር ተሰብስበ የሆነ ስቆይ ውስጥ ላይ በቃ ሴንስለስ ይሆንባል። የራስ ጓደኞች ይደብራል። በቃ በኢየሱስ ስም ይጨንቃል። የውሸትን አንድ ሽንት ቤት ምናምን ትላለህ፣ ገብተህ ሻበራዳ ባላ ትወጣለህ። አሁንም ደግሞ እነሱ እያወሩ ነው። በቃ ቀጠሮ አለ ሌላ ብለህ ተመልሰህ ትሄደና መኪና ውስጥ እየየ ብለህ ወደ ቤት ገብተህ እንደዛ ነው የሚያደርግ ቅባት። ጀምሯል፣ ምልክቱ ጀምሯል። ለየት ያደርግና ቤት ያንተከትካል። አሜን ነው ወይ? ለምን መሰለ? በቤት እንደዛ ሲያደርግ ቅባት ምን እያደረገ መሰለ? አንበሳ እያስገደለ ነው። ድቡን እያስገደለ ነው። የቤተ ዘመድ የዘር እርግማን እያሰበረ ነው። ከቤተሰብ መርገም እያወጣ ነው። ለምን መሰለ? መርገም ተሸክመ መድረክ ላይ አትቆምም፣ አታገለግለውም። ስለዚህ ከዛ ከእርግማን ነፃ እያወጣ እየሰባበረ ከዛ የሆነ ቀን አደባባይ ላይ ጎልያድን ይሰጣል። አጋጣሚ በሚመስል አቀባብሎ ጎልያድን ያዘጋጅልሃል። ከዛ ጎልያድን ንቀት ጥለዋለህ። አናውንስቶን ይኸውልህ፣ ጎልያድ ለእስራኤል ሰራዊት ለሳኦል ጨምሮ የፍርሃት ምንጭ ነው። ለዳዊት ግን አድቨርታይዝመንት ነው። አድቨርታይዝ አረ ጎልያድ እኮ ነው ያስተዋወቀው። አጃባ ካቫስ አየቀባት እንዴት እንደሚያደርግ አምላኬ እግዚአብሔር ከወንድሞች ይልቅ በደስታ ዘይት ቀባ ይላል። በጌታ በኢየሱስ ክርስቶስም ዛሬ የፍላጎት ኤክስቼንጅ ይሁን። አሜን የሚል ሰው ማን ነው? በኢየሱስ ዛሬ በኢየሱስ ስም ይሁን። አሜን ናችሁ? ቅባት ወሳኝ ነው። አየህ ከወንድሞች ይልቅ ይላል። when it comes to anointing ዲፈረንስ አለ። ቅባት ሲሆን እንለያያለን። ስለ ቅባት ሲወራ ልዩነት አለ። ስለ ሳልቬሽን ሁላችንም እኩል ነን። የእግዚአብሔር ልጆች ነን፣ ሁላችንም ነን። ቅባት ላይስ አንድ አይደለንም። እኩል አይደለንም። መጽሐፍ ነው የሚለው። እግዚአብሔር ሲወደንስ ሁላችንን እኩል፣ ሲምረንስ እኩል፣ ሲጠቀምብንስ ቅባትስ ዲፈረንት። አሜን ነው ወይ? አዎ። የፈለገ የኢየሱስ እናት ብትሆን ማርያምን እንደ ጴጥሮስ አልተጠቀመባትም። ኦርዲኔሽን አሜን ነው። የፈለገ የኢየሱስ እናት ብትሆን ማርያም ተጠቅሞባታል። በጣም በሚገርም ሁኔታ እንደ ጴጥሮስ ነው አይደለም።
ጴጥሮስ ቆሞ ተናገረ ማለት 5000 ሰው ነው ሰሚት የሚያደርገው ያለ ማይክ እንዴት እንደሚሰሙ ራሱ እኔን ስታነቡ ግን አይገርማችሁ? እንዴት ነው 3000 ሰው ተሰምቶ ጌታን የተቀበለው ያለ ማይክ? እዚህ እንኳን እኮ እኛ በማይክ ካልሆነ እኮ አንሰማም። ኢየሱስ 5000 ወንድ ብቻ ህፃናትና ሴቶች ሳይቆጠሩ እንዴት ነው የሚሰብካቸው? ተራራ ላይ ቁጭ ብሎ እንዴት ነው ድምጹ የሚደርሰው? somebody say anointing ዳካቬላ ታባኮቬለ ሰማንታ ራዲጋስ አረ አሜን ነው ወይ? ይሄማ የመጨረሻው ዘመን ላይ ከሆንን የተለየ ቅባት መፍሰስ አለበት። ሰማይ የሚያዘንበው ዘይት አለ በኢየሱስ። እንዴ አልናፈቃችሁም? ከዊልቸር ላይ ሰዎች ሲነሱ አልናፈቃችሁም? ካንሰር ሲፈወስ አልናፈቃችሁም ወይ? በኢየሱስ እውር ሲበራ አልናፈቃችሁም? አጋንንቶች ሲወጡ አልናፈቃችሁም ወይ? አሜን ነው ወይ? ያነበብነው ሲፈጸም አልናፈቃችሁም? የእግዚአብሔር ኃይል ሲገለጥ አልናፈቃችሁም ወይ? ኧረ አሜን ነው ወይ? ኧረ አሜን። እንዴ የእግዚአብሔር ቅባት ሲመጣ ኃይል ሲመጣ ይሁን እንደዛ ነው የሚሆን፣ እንደ ተጻፈው ነው የሚሆን። ኧረ አሜን ነው ወይ? ዛሬ በኢየሱስ ስም ይውላችሁ። እኔ ዛሬ ልንገራችሁ፣ ረሃባችሁን ቀስቅሼባችሁ ነው ምልካችሁ። ውስጣችሁ ላይ ልዩ ረሃብ መንፈስ ቅዱስ ይለቅባችኋል። ልዩ ጥማት ይለቅባችኋል። ስፔሻል ሃንገር። አሜን አሜን። የተለየ ራብ በኢየሱስ ስም 2005 አለፈ። ዝም ብለን እንደዚሁ እንደኔም ከኔ ይራቅ። ኧረ አሜን በይ በኢየሱስ ስም። ካንተ ይራቅ በኢየሱስ ስም። ኧረ አሜን ነው ወይ? አዎ ወይኔ የኛ ቤተሰብ እኮ እከሌ እኮ ታማለች እንዴ። where are you? አንተ የት ሄደ? አንቺ የት ሄደሽ? የናንተ ቤት ዳዊት አንተ ነህ። የናንተ ቤት ዳዊት አንቺ ነሽ። የናንተ ቤት የተቀባ አንተ ነህ። የናንተ ቤት ያዕቆብ አንተ ነህ። የናንተ ቤት ሙሴ አንተ ነህ። የናንተ ቤት ጴጥሮስ አንተ ነህ። የናንተ ቤት ጳውሎስ አንቺ ነሽ። አሜን የሚል ሰው ዛሬ ቅባት ያግኘው። yes እንዴ ኧረ አሜን ነው ወይ? ኧረ አሜን አሜን አሜን። ያ አሜን ይው በጌታ በኢየሱስ ስም ጸሎታችሁ ራሱ ቤተ ዘመድ ላይ ለውጥ ማምጣት ይጀምር። ኧረ አሜን ነው ወይ? በጌታ በኢየሱስ ስም ከሃይማኖት ያለፈ ይው እናት፣ አባት፣ ወንድሞች፣ እህቶች፣ አጎቶች፣ አክስቶች ከዝኖቻችሁ ላይ የናንተ ጸሎት በኢየሱስ ክርስቶስ አቻ ፓራታያ። ኧረ አሜን ነው ወይ? ዛሬ በኢየሱስም ፍሬሽ ረሃብ ያገኛችሁ። አሜን። አየህ ይኸውልህ ሰው ቅባት ሲያርፍበት ምን መሰለህ የሚሆነው? ይኸው ማርያም ላይ ኢየሱስ መጣ፣ ሆሊ ጎስ መጣ፣ የእግዚአብሔር መንፈስ መጣ። ከዛ የልዑል ኃይል ይጸልልሻል አለ። ማርያም እሺ እንደ ቃል ይሁንልኝ አለች። ኢየሱስ ውስጡ ያለ እስኪ ጮክ ብሎ እኔ ይበለኝ። አረ ያመነ ሰው እኔ ይበለኝ። ይኸው ስሙኝ፣ ኢየሱስ እዚህ ውስጥ ገባ። አሁን ኢየሱስ በመንፈስኛ ውስጥ ነው አይደል? ሴም ሆሊ ስፒሪት ነው ማርያም ውስጥ የነበር። እኛ ጋር ስጋ ለብሶ አይወጣም። እኛ ጋር ስጋችንን ነው የሚጠቀመው። አረ አሜን የሚለኝ ሰው አለ ወይ? እኔ ይቆጨኛል። በኔ ዘመን እግዚአብሔር ታምራት ማድረግ አለበት። በኔ ዘመን ታምራት ማድረግ አለበት። እዚህ ቤተ ክርስቲያን ኃያላን መነሳት አለባቸው። እነ ጳውሎስ መነሳት አለባቸው። እነ እስጢፋኖስ መነሳት አለባቸው። እነ ጴጥሮስ መቀባት አለባቸው። አሜን። ያው ማርያም ጋር ስጋው ነው መውጣት አለበት። እኛ ጋር ግን ስጋችን ነው የሚጠቀመው። አሜን ናችሁ ወይ? የሚገርመው ልንገራችሁ። ማርያም አመነችና ወደ ዘመዷ ወደ ኤልሳቤጥ ሄደች። አየህ ዘመዷ ጋር ነች። እሺዝ her cousin ወደ ዘመዷ ሄደች። ከዛስ ልክ ሰላምታዋን ስትሰማ ድምጿን ስትሰማ የድሮ ድምጽ አይደለም፣ የትናንትና የማርያም ድምጽ አይደለም። ዳዳዳዳዳ ያው ንግግሯ ተቀየረ። የጌታዬ እናት አለቻት። ውስጧ ያለው ጽንስ ተራገጠ። በልሳን መናገር ጀመረች። ለምን ቢባል የተቀበለችው መንፈስ፣ የመጣባት ቅባት፣ የመጣባት ኃይል በቤተ ዘመዷ መካከል ቀየራት። ዛሬ ትንቢት እናገራለሁ።
አንድ ሰው እንደዚህ መሆን ይጀምራል። ኤናና ማሴባካቫ አራሜን ነው ወይ? አራሜን ነው ወይ? ወንጌል ኃይል ነው። ወንጌል ኃይል ነው። ለኛ ለምንድነው? የእግዚአብሔር ኃይል ነው ተብሎ ተጽፏል። ዛሬ የተቀበላችሁት ኃይል ይሰራላችኋል። ዘመዷ እኮ ነች። ትናንት ያወራሉ እኮ፣ ድምጻቸው ይተዋወቃሉ እኮ፣ ሰላም ተባብለዋል። አብረው ቡና ይጠጡ ነበር፣ አብረው ይበሉ ነበር። ዛሬ ግን የማርያም ድምጽ ሌላ ነው። በኢየሱስ ስም ትንቢት እናገራለሁ። እስከ ዛሬ በዚህ ያወቋችሁ፣ ከዚህ ቀን ጀምሮ ቤተ ዘመዶቻችሁ ሁሉ ድምጻችሁ ይከብድባቸዋል። ኦ ሀዳካታ ፓራካታካያ ጸሎታችሁ በኢየሱስ ስም ይከብድባቸዋል። መስራት ይጀምራል። የሆነ ሰው በኢየሱስ ስም ይሄ ቅባት አክቲቬት መሆን ጀመረ። አክቲቬት መሆን ጀመረ። ኃይል አክቲቬት መሆን ጀመረ። ክብር አክቲቬት መሆን ጀመረ። አሜን የሚል ሰው ይሆነለት። ሄዳ ባካባስ አራሜን አሜን አሜን። አየህ እኛ ጋር ነገርኩ። ኢየሱስ አሁን አንወልደውም። ኢየሱስን በተግባር ነው የምንወልደው። አሜን ነው። ይኸው ማርያም በቃ በስጋ ወለደችው። እኛ ኢየሱስ እንዴት እንደምንወልደው ታውቃለህ? ሄደን የሆነን ሰው ጋር ነግረውና ኢየሱስ እዛ ጋር ቦርናጌን እዛ ጋር ሄዳል ቦርናጌን እዛ ጋር ሄዳል ቦርናጌን እዛ ጋር ሄዳል ቦርናጌን። አንተ በሄድክበት ሁሉ ኢየሱስ ይወለዳል። በሄድክበት ሁሉ ክሪስማስ ነው ማለት ነው። በሄድክበት ለምን ቢባል የእግዚአብሔር ቅባት ይሰራብሃል። በጌታ በኢየሱስ ክርስቶስ ስም እስከ ዛሬ እንደኖራችሁት አትኖሩም።